ባል አስይዞ ቁማር ክፍል 9 ሰጣለሁ። በመጀመሪያ ልብስን አውልቅ አለችና ልብሱን እንዲያወልቅ አደረገችው። አልጋው ላይ ቆማ ከእግር እስከ ጥፍሩ በትኩረት አይኖቹን እያመላለሰች አየችው። ወንድ ልጅ እንዲህ ስታይ የመጀመሪያ ጊዜዋ ነው። ጥሩ የተባለ ስፖርተኛ ሰውነት ከመጠነ ውፍረትና ቁመት ጋር ነው ያለው። እንዲያም ሆኖ ግን የወንድ አካላዊ ቁመታ እንደ ሴት ማራኪ አይደለም ስትል አብሰለሰለች። አሁን ይህን ማሰቢያ ጊዜ ነው። ራሷን ገጸሰችና ወደ ሳሎን ተመለሰች። ጊፍቲ አሁን ድረስ ሙሉ በሙሉ እጅ አልሰጠችም። አሁንም የመጠጥ ብርጭቆን በእጇ እንደያዘች እያላዘነች ነው። ቃልዬ አሁን ናልኝ ና እያለች ቃልዬን ፈለገሽው ነው? አው ቃልዬን አምጪልኝ። ቃልዬ እንዳመጣልሽ በመጀመሪያ ያዝሽውን መጠጥ ጠጪ። መጠጥ ይኸው። በአንድ ትንፋሽ ግልብጥ አደረገችው። ይኸው ጨረስኩት። በይ አምጪልኝ። አመጣዋለሁ ግን ካመጣሁት ትሰጪዋለሽ። ለቃልዬ አው። እምቢ አልፈልግም ካለስ አንቺ ብቻ አምጪልኝ እንጂ በግድ ነው የምሰጠው። እንግዲህ ተነሽ። ቃልዬ ልብሱን አውላልቆ ዝግጁ ነው እየጠበቀች ነው። የእውነት ፈጥና መቀመጫውን ለቃ ለመነሳት ብትሞክርም መቀመጫውን ከሶፋው ማላቀቅ አልቻለችም። ክንዷን ይዛ በመጎተት አስነሳቻትና እየጎተተች ማለት ይቻላል ወደ ራሳቸው መኝታ ቤት ይዛት ገባች። መድህኔን ጠቅልላ እንዳስተኛቸው ተኝቷል። የትኛ ሰው በማየቷ ቃልዬ ነው እንዲህ ስትል በተኮለታተፈና በተሰባበረ አረፍተ ነገር ጠየቀች። አዎ ግን በመስከረሽ እንዳይበሳጭ ድምፅሽን ቀንሽ አለቻት። በሁለት እጇ አፏን አፈነች። አልጋው ጫፍ አስቀመጥኳት። አሁን ልብስሽን ላውልቅልሽ ተስማማሽ? ልክ እንደ መድህኔ እንዳደረገችው አንዳንድ በሰውነቷ ላይ ያለውን ልብስ አውለቀችና ባዷን አስቀረቻት። በቅርጽ የሚል አድናቆት እየተጎተተች ከውስጥ አስገባቻትና ወደ ጆሮዋ ጠጋ ብላ እንግዲህ ሄድኩልሽ ያው ቃልዬ አለቻት። መድህኔ ላይ የተጣበቀችበት እሺ አለቻት። መብራቱን አጠፋፋችና ካልጋው ወረደች። ተራመደችና ከክፍሏ አልወጣችም። እዛው መግቢያ ላይ ወዳለ ሶፋ ሄደችና ጋደም አለች። ከዚህ የሚፈጠረውን ነገር መከታተል ጀመረች። ቃል ተኛህ እንዴ? ጊፍቲ ነች መድህኔን እየዘወዘች አለችው። አለው ልዬ በሰመመን ውስጥ ሆኖ መለሰላት። ከዛ የመተሻሸት ድምፅ ተሰማ። ልዩዋ ሞባይሏን መብራት አበራችና ወደ እነሱ አተኮረች። ጊፍቲ ላዩ ላይ ወጣበት ጎንበስ ብላ ከንፈሩን እየላሰች ነው። ወገቧን ጨምቆ ይዟታል። ከደቂቆች በፊት ሁለቱም ተዝለፍልፈው ሬሳ መስለዋል ነበር እንዴ ስትል በመገረም በውስጧ ጠየቀች። እንዲህ ልትል የቻለችው አንደኛውን ሲጨምቅ አንደኛውን በጥንካሬ ሲያንከባልል በማየቷ ነው። ከላይ አልብሳቸው የነበረ አልጋ ልብስም ሆነ ብርድ ልብስ ከላያቸው ተንሸራቶ ወደ መሬት ወደቀ። አሁን ያ ሁሉ ነገር በግልጽ ይታያ ጀመር። በቂ የሆነ ፎቶም ቪዲዮም ቀረጸቻቸው። ከዛ እነሱ እስኪረኩ መታገስ ከብዷት መሬት ካዝረከረኩት ልብስ ብርድ ልብሱን ትታላቸው አልጋ ልብሱን ወሰደችና እሱን ተከናንባ እዛው ሶፋ ላይ ተኛች። እስቲ ሌሎች 3 መኝታ ክፍሎች ነበሩ፣ ለምን እዛ ይጃልተኛው ስትል ጠይቀች። ምክንያቱም ግን አታውቅም ነበር። ወዲያው ጭልጥ ያለ እንቅልፍ ወሰዳት። ከእንቅልፏ በኋላ በሰዓቷን ስታይ 12 ሰዓት ከ10 ሆኖ ነበር። አይኗን አሻሽታ አልጋውን ስትመለከት ማመን አልቻለችም። ጊፍቲ መድህኔ ክንድ ላይ ተንተረሳ አንደኛው እግሩን ጭኖቿ መሃል ሰንቅሮ አንደኛው ደግሞ ከላይ ጭን ሆኖባት ጭልጥ ያለ እንቅልፍ ውስጥ ገብተው ያንኮራፋሉ። ማንኮራፋታቸው ራሱ ተራ በተራ ስለሆነ የራሱ የሆነ ስልት ምታለው። ከሶፋው ተነሳችና ቆመች። መኝታው ስላልተመቻት ሰውነቷ ድቅቅ ብሏል። ተራመደች። ወደ አልጋው ተጠጋችና እሪ ብላ ጩኸቷን ለቀቀችው። በመበርገግ ሁለቱም ከእንቅልፋቸው ባነኑና ከተጣበቁበት ተላቀቁ። እንዴ እሷን አንድ እርስ በርስ መታየት ጀመሩ። እሷ እንደ ድንቅ ብሔራዊ ቲያትር ቤት ተዋናዮች ባጠናቸው በተዘጋጀችው መሰረት መድረኩን ተቆጣጠረችው። እንዴት አድርጉኛላችሁ? ሰክራለች ብላችሁ እኔን ሶፋ ላይ አስተኝታችሁ መድህኔ ይለን ይገባል? ራሷን ነጨች። እረምባው ሁሉ እየረገፈ ነው። መድህኔ ተነስቶ ከአልጋ ወረደ። መለመላውን ሁለት ሴቶች ፊት ተከተለ። ጊፍቲ አንሶላውን ሰበሰበችና እርቃኗን ሸፈነች።
ፊቱ በእፍረት ግራ በመጋባት በአንዴ ሲገረጣ እየታየ ነው። ልዩ ተረጋጊ። ምን እንደተፈጠረ በእውነት አላውቅም። ወለል ላይ የተበታተነውን ልብስ መሰብሰብ ጀመረ። ከመካከል ፓንቱን አነሳና ለበሰ። ሁለታችሁም ከዛሬ ጀምሮ በአይኔ ማየት አልፈልግም። ያው ከመካከላችሁ ጥቻለሁ። እቤቱም ተገባላችሁ፣ ኑሩበት። እረ ልዩ እንደዛ አይደለም፣ ይህ ስህተት ነው። ጊፍቲ ነች ራሷ እንደምንም ማበረታታ መናገር የጀመረችው። ምንም ስህተት አይደለም። እንደውም አሁን ሳስበው ይህ ጉዳይ ከኔም ሆነ ከቃል ጀርባ ሆናችሁ ስትፈጽሙ ዛሬ መጀመሪያችሁ አይመስለኝም። ነገሩን አንባረቀችው። እንደ እብድ እየተወራጨችና እየተራገመች መኝታ ክፍሉን ለቃ ወጣች። ሲለብስ የተዘጋጀው ሱሪ በእጁ እንዳርከፈከፈ ይከተላት ሞከረ። አልሰማችውም። ተንደርድራ ግቢውን ለቃ ወጣችና ወዲያው ታክሲ ውስጥ ገባችና ከአካባቢው ተሰወረች። ስልኳን አጠፋችው። ቀጥታ ወደ ቤቷን ሄደችው። እናቷን እንኳን በቅጡ ሰላም ሳትል ወደ መኝታ ክፍሏ ገባችና ከውስጥ ቀርቅራ አልጋው ላይ ወጣች። ድንግርግር ያለ ስሜት እየተሰማት ያለው፣ ያሰበችው ያህል ደስታ አልተሰማትም። ግን ቢሆንም ያሰበችው በእቅዷ መሰረት ፈጽሟለች። አሁን የሚቀራት ስህተቱን ተከትሎ መድህኔና ጊፍቲ ግንኙነታቸው በዛው እንዲቀጥሉ ማድረግ ሲሆን፣ በቀጣይነት ደግሞ ብቻውን የሚቀረውን ቃልም ብቻ ወዳለችው ወደ ራሷ ማምጣት። አዎ የመጨረሻ ግቧ ያ ነው። አሁን መተኛት ስለፈለገች በአልጋ ልብሱ ሙሉ አካሏን ሸፈነችው። ጊፍቲ ህይወት ቀፏታል። ሁሉ ነገር ጭልምልም ካለባት ክፉ በሆነ በኃይለኛ ራስ ምታት በታጀበ ደባቴ ውስጥ ካገባች ሳምንት ሞላት። በዚህ ሀዘን ላይ በጣላት ክስተት ማንን ተወቃሽ እንደምታደርግ አለማወቋ ነው ይበልጥ ህመሟን ያጠነከረባት። ሰው ሰውን ሲቀየምና ሲጠላ ምንም አይደል። ሰው አምላኩን ቢቀየም ምንም አይደል። ምክንያቱም አምላክ ለምን ተቀየማችን ብሎ እልህ በመጋባት ጥበቃውን አያቋርጥም። ሰው ራሱን ከተቀየመና ከጠላ ግን አደገኛ ነው። ራሱን የጠላ ሰው ለምንም ነገር ደንታ አይኖረውም። ራሱን የጠላ ሰው ነገሮችን በቀና ሁኔታ የማስተካከል ተነሳሽነቱ ዜሮ ነው። ራሱን የጠላና የተጠየፈ ሰው ዓለምን እንዳለ ለማጥፋትና ለማውደም ዝግጁ ነው። ጊፍቲም በአሁኑ ጊዜ እንደዛ ነው የሆነችው። ራሷን የጠላችው፣ ራሷን የተጠየፈችው። ጊፍቲ ከደነዘዘችበት መቀመጫዋ ላይ ተስፈንጥራ ተነሳችና ወደ መኝታ ክፍሏ አመራች። አልጋው ላይ በጀርባው የተዘራ አይኗን ጣሪያዋ ላይ ተክላ ምስቅልቅል ሀሳቦቿን ታስብ ጀመር። ደግሞም ተነሳችና ኮመዲኖ ላይ የተቀመጠውን የውስኪ ጠርሙስ አነሳችና ከነ ጠርሙሱ አፉ ላይ ደቅና እንደቀደገችው የንዴትና ሽንፈት አጠጣጥ ነበር። ሩብ ያህሉን አጋምሳና ቀሪውን ይዛ ወደ መስኮቱ ተጠጋችና በጨለማው እየተሸፈነ ያለውን ውጭ እየቃኘች ምን ማድረግ እንዳለባት ማሰብ ቀጠለች። ህይወቷ እንዴት ማስተካከል ትችላለች? ከቃል እስከ ወዲያኛው ተለያይታ እንዴት ትችላለች? ሰውነቷ በላቧ ረሳ። መሆን የለበትም። በፍጹም አላደርግም። ቃልዬን አጥቼ መኖር የለብኝም። አዎ ራሴን ለማጥፋት መወሰን አለብኝ አለች። እናቴ ወዳለችበት መቃብር ራሴን እልካለሁ። በውሳኔው አረካች። እናም ከት ብላ ሳቀች። የንዴት ሳቅ፣ የመበለጥ ሳቅ፣ የተሸናፊነት ሳቅ፣ ተስፋ የመቁረጥ ሳቅ፣ የእብደት ሳቅ። በዚህ ወቅት ቤቷ ተንኳኳ። ዝም ባለች ቁርጥ የማንኳኳቱ ኃይል እየጨመረ ሲመጣ እንደምንም እግሯን እየጎተተች ሄዳ ከፈተችው። ስትከፍት ያገኘችው ሰው ግን ፍጹም ያልጠበቀችውና ስትሸሸው የነበረ ሰው ነው። ወይ ምን አረኩ? እኔስ ምን አረኩሽ? በራፉን ትታ ፊቷን ወደ ውስጥ መለሰችና እንዳመጣጧ እግሯን በመጎተት ተራምዳ መቀመጫ ይዛ ተቀመጠች። እሱም ወደ ውስጥ በመግባት በራፉን ዘጋና ተከትሏት ከፊት ለፊቷ ተቀመጠና ማውራት ጀመረ። ስልክ አይስራም። ስትረጋጊ ትደውያለሽ ወይም ወደ ቤት ትመጫለሽ ብዬ ጠበቅኩ። ሲያቅታኝ መጣሁ። ስልኬን የዘጋሁት እኮ ሰው ማግኘት ስለማልችል ነው። በተለይ አንተን። አይኖቹን ማየት አቅቷት አንገቷን ደፍታ የቤቱን ወለል እያየች መለሰችለት። ተይ እንጂ ጊፍቲ፣ ራስሽን መቅጣት ሳይንስሽ እኔን ለምን ትቀጭኛለሽ? በጣም እኮ ነው ናፈቅሽኝ። ቃል አይገባህም እንዴ? እንዴት ብዬ ነው አንተን ለማግኘት ድፍረቱ የሚኖረኝ? በጣም እኮ ነው የቆሸሽኩት። ሰው ሊሰራ የማይችለው ምን የተለየ ተአምር ሰራሽ? በዛ ላይ እንደሰማሁት በወቅቱ ሁላችሁም በጣም ጠጥታችሁና እስከ መጨረሻው ሰክራችሁ ነበር። ለወደፊቱ ተመሳሳይ ስህተት ላለመስራት ከክስተቱ ትምህርት መውሰድ እንጂ እንዲህ ቤት ውስጥ ራሱን እስረኛ በማድረግ አምሮሮ በመቆዘም የሚቀየር ነገር የለም።
አሁን ጥፋቴን ቀለል አድርጎ በማቅረብ የምትደልለኝ ይመስላል? አይ የደለልኩሽ አይደለም፣ የሚሰማኝን እውነት እየነገርኩሽ ነው። በውስጥሽ ያለውን ጨለማ ሐሳብ አስወግጅ። በመካከላችሁ ስር የሰደደ ጥላቻ መቼም ሊኖር አይችልም። እስኪ ነገሩን በራስሽ ገለብጠሽ አስቢው። አሁን አንቺ የሰራሁት የምትይው ስህተት እኔ ሰርቼው ቢሆን ኖሮ ዓይንህን ላፈር ብለሽ እስከ ወዲያኛው ፊትሽን ታዞሪብኝ ነበር? ምንስ ነገር በበድልሽ አምርረሽ ልትጠይኝ ትችያለሽ? ለዛ አቅሟለሽ? ቃል እንዲሁ አትድገም። ምንም ብትል መጽናናት አልችልም። በሰራሁት ቀሽም ስህተት ምክንያት በውስጥ የሚሰማኝ ህመምና ህመሙም ያሳደረብኝ ቁስለት ሊረዳኝ የሚችል አንድ ሰው በዚህ ዓለም ላይ አይኖርም። ካሁን በኋላ ህመሜን ብቻዬን ስታመም እኖራለሁ። ምናልባት የመከራዬ መግል ሽታ የኔ የሆኑትን ሰዎች እየረከረፋቸው ስለሚቸገሩ ቀስ በቀስ ከጎኔ ሊጠፉ ይችላሉ። ንግግሯን አቋረጠችና እየተንቀሰቀሰች መነፋረቅ ጀመረች። ቃል መቀመጫውን ለቆ ተነሳና ከጎኗ ተቀመጠ። ቃላት ሳይጠቀም ወደ ደረቱ ጎትቷት አቅፎ ግንባሯን በመሳም ፀጉሯን በማሻሸት ያጽናናት ጀመር። ቃልዬ ለስለስ ባለ ድምጽ ጠራቸው። ወይ ጊፍቲ፣ በፈጠረህ አንድ ነገር ላስቸግር። ምንድን ነው የፈለግሽው አላት። በውስጡ ግን አሁን ይቅር በለኝና ዛሬውን እንጋባ ብትለኝ ምን መልስ እሰጣታለሁ እያለ መሳቀቅ ጀምሮ ነበር። እስቲ ስደበኝ፣ ባለጌ ነሽ ብለኝ፣ ከዳተኛ አዋራጅ ሴት ነሽ ብለህ ስደበኝ፣ ከተቻለም በጥፊ ያጠናግረኝ፣ ምራቅህንም ሀክ እንትፍ ብለህ ግንባሬ ላይ በመጥፋት ጥለኸኝ ሂድ። የዛን ጊዜ ትንሽ ቀለል ይለኝ ይሆናል በማለት ያልጠበቀችውን ንግግር ተናገረች። አሳዘነችው። በውስጡም የጥፋተኝነት ስሜት ያሰቃየው ጀመር። እንደዛ መቼም እንደማላደርግ ታውቂያለሽ። አንቺ ለኔ እኮ ፍቅረኛዬ ብቻ አይደለሽም እህቴም ጭምር ነሽ። ይኸው እንደገመትኩት ክፉ እኮ ነህ። ሰውን የምትቀጣበት መንገድ መራር ነው። ያንተ ቅጣት ነፍስ ላይ ጠባሳ የሚጥል ነው። ስለተበሳጨሽ ነው እንዲህ የምትይው። ጊዜ ውስጥ ቁስል ይፈውሳል። ለራስሽ ጊዜ ስጭና ለመረጋጋት ሞክሪ። ሰው ስለሆንሽ ሰው የሚሰራውን ነገር ነው የሰራሽው። ስህተት ቢሆን እንኳን ይቅር የማይባልና የማይስተካከል ስህተት የለም። እንዴት? እስኪ ንገረኝ። እንደዛ ሲያደርግ እንዴት አድርጌ እንዳልተፈጠረ ማድረግ እችላለሁ? እድሜ ልክ ላንተ እንኳን ከመስጠት ሰስቼ ሳሽሞነምነው የነበረውን ድንግልናዬንስ እንዴት አድርጌ ወደ ቦታው ልመልሰው እችላለሁ? ነው ሰውስ ቻርጀሪ ላሰራው? ጊፍቲኮ ተይ እንጂ፣ አንቺ እኮ በጣም ጠንካራ ልጅ ነሽ። በህይወትሽ ብዙ ከዚህም በጣም የከፉ አስቸጋሪ መከራዎች አጋጥሞሽ በትዕግስትና በብልሃት አልፈሻቸዋል። አሁንም ትወጪዋለሽ። ታውቂያለሽ፣ እኔም ከጎንሽ ነኝ። ታውቃል፣ በዚህ ልክ የህይወቴ መስመር ድብልቅልቁን የሚያወጣ መከራ ገጥሞኝ አያውቅም፣ ወደፊትም አይገጥመኝም። ልፋ ሲልህ የማይሰራ ምክር ነው እየመከርከኝ ያለኸው። ተመልከተኝ እስቲ፣ ክስተቱ ልቤን አድቅቆታል፣ ውስጤን በታትኖታል። አዎ ሞራሌ ተሰባብሯል፣ ሰብአዊነቴም ማክስሞብኛል። የሚቧጥጥ ጥፍርና ያገጠጡ ስል ጥርሶች አሉት። የሚጠዛጠዝና የሚሻከት አውሬ በውስጤ እየፈጠረ ይመስለኛል። እኔ በጣም መጥፎ ሰው ነኝ። መጥፎነቴ ደግሞ አይገልጸውም ፈጽሞ። መለፍለፋውን ማቋረጥ አልቻለችም። ተገናኝታችሁ ታውቃላችሁ? ማለቴ ከክስተቱ በኋላ። ደንግጣ አይኑን እያየች ከማን ጋር ስትል መልሳ ጠየቀችው። ከመድኔ ጋር። እንዴት ልንገናኝ እንችላለን? ያው ሳምንቴ ነው ከዚህ ቤት አልወጣሁም። የዓመት ፈቃድ እንኳን የወሰድኩት በስልክ በመደወል ነው። እንደምታውቀው ስልክ የማይሰራም። ከዚህ የተረገመ ቀን በኋላ ሰው ሳገኝ አንተ የመጀመሪያው ነህ። ከሱ ጋር ዳግመኛ የምገናኝበት ምክንያት የለም፣ ከሷም ጭምር። ደግሞ እኮ የሚገርመው የራሴን ህይወት ድብልቅልቁን ማውጣት ሳይንስ ለመጋባት ሁለት ወደ የቀራቸውን ፍቅረኛሞች ማበላሸት ነው። ቃል የጊፍቲ ሀዘን ከጠበቀው በጣም የመረረ ስለሆነ በጣም አዘነ። እውነቱን ሊነግራት ቢችልና እሷ ሰውን በዳይ ሳትሆን ተበዳይ እንደሆነች በመረጃ አስደግፎ በማስረዳት ከዚህ ቆሻሻ ህመም ቢያክማት ደስ ይለው ነበር። ግን እንደዛ ማድረግ አይችልም። ለሷም ሆነ ለሱ ወደፊት ህይወት እውነቱ እንደተጻፈ መቅረት አለበት። ልዩ ጊፍቲ ላይ ባደረሽው ሀዘን በቅርቡ አንቺም ላይ ይደርሳል ሲል በውስጡ ፎከረ። ግን እኔስ በቀጥታ ያደረኩት ነገር ባይኖርም ነገሮች ከመጀመሪያው ጀምሮ የልዩን እቅድ አውቃለሁ። ልዩን ላስቆማት ወይም ጊፍቲ ላስጠነቅቃት እችል ነበር፣ ግን አላደረኩትም። የኔስ ቅጣት ምንድነው ሲል ራሱን ጠየቀ። የሱን ቅጣት ከልጅነት ጀምሮ ከጎኑም በልቡም ውስጥ ያለችውን ጊፍቲን እስከ ወዲያኛው ማጣት ነው። ይህ ቅጣት ካልሆነ ሌላ ምን ቅጣት ይሆናል ሲል በውስጡ አሰበ። እዛው አድሮ ጧት ተሰናብቶ ወደ ስራው ሄደ። ስልክ ደውሎ ሁኔታውን ለልዩ ነገራት።
ከክስተቱ በኋላ መድህኔ ልዩ ቤት ድረስ አይኑን በጨዋጥቦ ሊያናግራትና ይቅርታ ሊጠይቃት መጥቶ ነበር። የመኝታ ቤቷን በር ልትከፍትለት አልቻለችም። ለእናቷም የሰርግ ዝግጅቱ እንዲያቆሙና ከመድህኔ ጋር ፍጹም እንደማትጋባ ስትነግራቸው መጀመሪያ በጊዜያዊ ንዴት ተገፋፍታ የተናገረችው ነው ብለው ትኩረት አልሰጡትም ነበር። ውሎ አድሮ ምንም አይነት የመርገብም ሆነ የመረጋጋት ስሜት ስላልታየባት እንደደነገጡ ሄዱ። ከዛ ምክንያቱ እንድትነግራቸው አምርረው ጨቀጨቋት። ከጓደኛዬ ጋር ሲማግጡ አንድ አልጋ ላይ ያስኳቸው ብላ እንቅጩን ነገረቻቸው። ባለማመን ራሱ መድህኔ ጋር ደውለው ጠየቁት። አላደረኩትም ብሎ ሊክዳቸው አልቻለም። ከዛ እሳቸውም እጥፍ በሆነ ምሬት መድህኔን ተቀየሙት። እሷም መጨቅጨቁንም ሆነ የሰርጉን ወሬ እርግፍ አድርገው በመተው ልጃቸውን ብቻ ብስጭት አንድ ነገር እንዳትሆንባቸው በስስት መከታተሉን ቀጠሉ። ስለ ጊፍቲ ሁኔታ ደግሞ ቃል 1-2 ቀን ቤቷ ድረስ በመሄድ እንዳገኛትና ያለችበትን ሁኔታ ከፍ የሚባል እንደሆነ ነግሯታል። መድህኔና ጊፍቲም ተገናኝተው እንደማያውቁ ሲነግራት ስጋት ውስጥ ገብታለች። በዚህ የቃል ሀዘኔታ ጊፍቲ እግሩ ላይ ወድቃ ይቅርታ ብትጠይቀው አይኑን ሳያሽ ነው ይቀር የሚላት ስትል ስጋት ውስጥ ነች። ምን ማድረግ እንዳለባት ግራ ተጋባች። ጊዜ ተለዋዋጭ ነው። በተለያየ ሁኔታ ውስጥ ሊለጠጥና ሊኮማተር ሊረዝም ሊያጠር ይችላል። ጊዜ በተለያዩ የሰማይ አካላት ላይ ባላቸው ፍጥነት መጠን ልክ የተለያየ መጠን አለው። 1 ዓመት ርዝመት በምድር ላይና በማርስ ላይ በጣም የተለያየ ነው። በፍጥነት የሚጓዙ የሰማይ አካላት ላይ ሰዓት ሲኮማተር፣ ዝግ በሚሉ ብለው በሚጓዙ ላይ ደግሞ ጊዜ ይለጠጣል ወይም ይረዝማል። አልበርት አንስታይን በቴዎሪ ኦፍ ሪላቲቪቲ መሰረት የአንድ ቁስ ጉዞ ከብርሃን ፍጥነት በላይ በሚሆንበት ጊዜ ወደ ትላንትና ይጓዛል የሚለውን አረጋግጧል። ይህ ማለት የታይም ትራቭለር ሐሳብ በዚህ ስሌት የሚሰላ ነው። ይህን ያሰበችው ቃልን ከማግኘቷ በፊት ያሳለፈችው ጊዜ ሲቆጠር ረጅም አሰልቺ አይነት ሲሆን እሱን ካገኘች በኋላ ያሳለፈችው በሚዛኑ የቀኝና የግራ ሳህል ላይ ቢቀመጥ የትኛው በልጦ ይገኛል? ከቃል ጋር እያወራች ነው። እራሱ ደውሎ ነው በቤት እንድትወጣ ያደረጋል። ምክንያቱም በጣም ልቧ ተሰብሯል። ምክንያቱም የእሱ ጓደኛና እጮኛ የእሷን እጮኛ ማግጣባታለች ወይንም እርስ በርሳቸው ተመጋግጠዋል። ስለዚህ አጽናኝ ትፈልጋለች። ይህ አሁን ቃል እያደረገ ያለውም ያንን ነው። ልዩ የምሬን ነው። በጣም ነው ያዘንኩት። ልብሽ እንዲሰበር ስላደረግኩ ይቅርታ አላት። አንጀት በሚበላ አሳዛኝ ንግግር። አንዴ አንተ ምን አደረክ? እንደውም ከኔ እኩል ተጠቂ ነህ። አይ የኔና ያንቺ አንድ አይደለም ማለት ምን? የኔ ራሴ ጥፋት ነው። ምን ለማለት እንደፈለገ ግልጽ አልሆነላትም። ምን ማለት ነው ስትል ጠየቀችው። ኃላፊነቴን ባለመወጤ ምንም ነገር ብታደርግ በሷ ላይ ጣቴን የመቀሰር ሞራል የለኝም። ብቻ ከአንቺ እጮኛ ጋር ለምን እንዳደረገችው ነው ሊገባኝ አልቻለም። ከኔ እጮኛ ጋር የሆነ ከሌላ ጋር ምን ለውጥ አለው? ክህደት ያው ክህደት ነው። አይ እኔ ከርታኛለች ብዬ አላስብም። ጊፍቲ መቼ ምን ልትከዳኝ አትችልም። ግን ከኔ የምጠብቀው ለዘመናት ጠብቃ ስላጣች ያደረገችውን ማድረግ ያንስባት እንደሆነ እንጂ አይበዛባትም። እና አሁን ወደ አንተ መጥተህ ይቅርታ የምትጠይቀህ አይመስልህም? ይህ ይቅርታ የመደነጋገር ስሜት ታየበት። ጊፍቲና መድህኔ ተበዳይ እንጂ በዳይ አይደሉም። ይቅርታ መጠየቅ ያለብን እናንቺ ነን በማለት በውስጡ እያሰበ በአንደበተ ጉን አይ ይቅርታ የምጠይቃት እኔ ነኝ፣ ጥፋተኛ ነኝ ስለሆንኩኝ ላባከንኩት ጊዜዋ፣ ላልከሰስኩት ተስፋዋ፣ ለሁሉም ነገር ይቅርታ ጠይቃታለሁ አላት። ልዩ ሰውነቷ ሁሉ በፍርሃት መንዘርዘር ጀምሯል። ያ ሁሉ ልፋታ፣ ያ ሁሉ ጥረቷ በዚህ ሰው አጉድ የዋህነት ገደል ሊገባባት እንደሆነ ታሰባትና ውስጧ በንዴት ተቃጠለ። እንዲህማ አያደርገኝም እና ይቅርታን ከተቀበለች በኋላ እንደ ድሯችን እንሆን ብትልሽ ትላታል። ምን አልሽ? እንደውም እንደ ድሯችን መሆን አንችልም ካለችኝ ነው እሺ ማለላት። እንደዛ መቼም አይሆን እንጂ ይህ ምን የሚሉት ግራ የተገባ ነገር ነው። ከኔ ባል ጋር ፍቅር ይዞት ከሆነስ እሱን ለማግባት ፈልጋለሁ ብትልስ ስትል ጭርጭር በሚያደርግ የንዴት ጠየቀችው። እሱም ማለት አይደለም እንዳልሽ እሱን ታፈቅረውም ለማግባት ትሞክርም፣ እሱ የራሷ መብት ነው። ያንን ምርጫዋንም ሆነ ውሳኔዋን አከብርላታለሁ። ግን እሺ ማለላት ጓደኝነታችንን እናበላሽ ካለችኝ ነው። አዎ ሲሆን ይቅር ብላኝ ብታገባኝ ደስ ይለኛል። ካልሆነና እንዳልሽ እሱን ወደውም ከሆነ ችግር የለም። ዋና የሷ ምቾት ነው አላት። ቃል ንግግሩን ሆን ብሎ የልዩን የአሸናፊነት የስኬት ስነልቦና ለመናድ አልሞ ነው እየሰነዘረ ያለው። እናም ደግሞ ተሳክቶለታል።
ልዩ በተሸናፊነት መንፈስ እየተጠመደች ነው። በፍርሃት ስሜት እየተንቀጠቀጠች ነው። እናንተን ጥላ መድህንን ማግበታ ቢሆን እንደ በፊቱ ጓደኛ ሆነ የመቀጠል ጽናቱ ይኖርሃል? እንደዛ ካላደረግኩ መጀመሪያውኑ አልወዳትም ነበር ማለት ነው አላትና አስደመማት። ዝም አለች። እኔ አሁን የመድህን መሳሳት የኔ ስውር እጅ ስላለበት ይልኝታ ይዞኝ ትንሽ ቀዝቀዝ አልኩ እንጂ ከኔ እውቅና ውጪ ወስለቶብኝ ቢሆን ኖሮ ዘልዬ አልበላውም ነበር ስትል በውስጧ ራሷን ጠየቀች። እኔ ግን መቼም ቢሆን መቼም ይቅር ልለውና መልሼ እንደ ድሯችን ልቀበለው አልችልም ስትል ፍርጥም ብላ አቋሟን ለቃል ነገረችው። እንደኛው ጮኛ ተቀበዩ ብዬ ላስገድድሽ አልችልም፣ ግን ከዚህ በፊት እንዳጫወትሽኝ ከሆነ መድህን ፍቅረኛሽ ከመሆኑ በፊት የልጅነት ጓደኛሽ ነው። በጓደኝነት ህይወታችሁ ብዙ መልካም ቀናትን፣ ብሩህ የሆኑ ትዝታዎችን አሳልፋችኋል እና እሱን እስከ ወዲያኛው ፈንቅለሽ ስትጥይ የራስሽንም መልካም ትዝታዎችና ወርቃማ ትላንቶችን ነው አብረሽ የምትደመስሻቸው። አሁን በጎዳሹ መጠን አንቺም ትጎዳለሽ። እና ምን እያልከኝ ነው? በደረት ኪሱ እስክርቢቶና በጣሽ ወረቀት አወጣና ሰጣት። ግራ በመጋባት ምን ላድርገው ብላ ጠይቀችው። የምነግርሽን ነገሮች ለመጻፍ ተዘጋጃላት። ምን ሊለኝ ነው በሚል ጉጉት እስክርቢቶውን ወረቀቱ ላይ ቀስራ መጠባበቅ ጀመረች። መድህን በህይወት ጊዜ ጓደኛዬ በነበርክ ጊዜ ቀና ብላ አየችው። ጻፊው መድህን በህይወት ጊዜ ጓደኛዬ በነበርክ ጊዜ ብላ ጻፈች። እሺ ከዛ አንድ ሁለት እያልሽ በጓደኝነት ግንኙነታችሁ በሐቀኝነት የነበረውን ጥሩ ጎኖችን ጻፊ። እሺ ብላ መጽሐፍ ጀመረች። በተበሳጨሁና በማንም ነገር የከፋኝ ወቅት ሁሉ ከጎኔ በመገኘት ሊያጽናናኝና ሳቄን ሊመልስልኝ የተቻለውን ያህል ይጥራል። 2 በየዓመቱ የልደቴ ቀን ከእናቴ ቀድሞ እንኳንም ተወለድሽ የሚል የመልካም ምኞት መግለጫ ከምርጥ ስጦታ ጋር የሚያደርሰኝ እሱ ነው። በዛም ሁሉ ጥሩ ስሜት እንዲሰማኝ ያደርጋል። 3 ለምንም ጉዳይ ስፈልገው ይገኛል። ፍላጎቴን ለማሟላት ሁሌ እንደተጋ ነው። 4 ሁልጊዜን ያስቀይማለሁ፣ እሱ ይቅርታ ይጠይቀኛል። ለምን በዛ መጠን እንደማለማቀቀኝ አይገባኝም። 5 ቤተሰቦችን በተለይ እናቴን በጣም ያከብራል። ዝርዝሩን በመጻፍ ተመሰጠች። ለጊዜ ይበቃል አለና የጻፈችውን ከእጇ ነጥቆ ማንበብ ጀመረ። እንደሚያነበው ብታውቅ ኖሮ እንደዚህ ግልጽ ሆና በዝርዝር አትጽፍም ነበር። ዝም ብለሽ ይህ ወረቀት አልቆ ሌላ ወረቀት ጨምረልኝ ልትይ ትችል ነበር። ዋናው ልነግርሽ የፈለግኩት ነገር የቅርባችን ስለሆኑ ሰዎች በጊዜው እልህ ምክንያት መጥፎ ስሜት ሲሰማን እንዲህ ወረቀት አውጥተን ያሳለፍናቸውን መልካም ነገሮች ብቻ በማሰብ ያደረጉልንን ጥሩ ነገር ዘርዝረን በመጻፍ ስሜታችንን ለማስተካከል መሞከር ጥሩ ዘዴ ነው። እነሱን እስከ ወዲያኛው ለማጣት ከመወሰናችን በፊት አብረን የምናጣቸውም ነገሮች ቀድመን እንድናስብ ያደርገናል። ትልቁ ተጎጂዎች እኛም ጭምር እንደሆነ እንድናውቅ ያግዘናል። እና አለች ራሷን ለማሳመን የሄደበት መንገድ አስገርሟት። እና ባቢያን ሲቅር በማለት ከሁለት አንዱን አትርፊ እያልኩሽ ነው። ልክ እኔ ለማድረግ እንዳሰብኩ ደሞኛ ከነሱ ጋር ያለን የጓደኝነት ግንኙነት አተረፍን ማለት እርስ በርሳችንም ያለን ግንኙነት ጭምር አዳንን ማለት ነው። ማለት እኔ ከመድህኔ ጋር፣ አንቺ ከጊፍቲ ጋር። እሱስ እውነትህን ነው። አንተ እንደዛ እንዲሆን ከፈለግ ተስማምቻለሁ። ይቅርታ ከጠየቁኝ ሁለቱንም ይቅር እላቸዋለሁ አለችው። አመሰግናለሁ። መልካም እርምጃ ነው። ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።